ሰላም ጤና ይስጥልኝ እንደምን ከረማችሁ ጋስፖልስ ማሂ ቤተሰቦች ኢትዮጵያውያን ኤርትራውያን ይሄንን የአማርኛ ቋንቋ መስሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተሮብን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የማቀርብላችሁ ቀኑ ምን ይመስላል የሚል ነው። ቀኑ ምን ይመስላል በእያንዳንዳችን አይን ስናየው ዓለም ምን እየሆነች ነው፣ ወዴት እየሄድን ነው፣ ምንድን እየተካሄደ ነው የሚለውን ነገሮች እንድናይ ነው። ይሄንን ለማየት ስንፈልግ የእግዚአብሔር መንፈስ በእውኑ የሚያስፈልግበት ሰዓት ቢኖር ይሄ ሰዓት ነው። የእግዚአብሔር መንፈስ ሁሉን ያሳውቃችኋል፣ ወደ እውነትም ይመራችኋል። የሚያስፈልጋችሁን ነገር ሁሉ ለማወቅ የእግዚአብሔር መንፈስ እጅግ አስፈላጊ ነገር ነው። ምክንያቱም በእግዚአብሔር መንፈስ በእግዚአብሔር መንፈስ ስንሆን ዓለምን በስጋ አናየውም፣ በስጋና በደም በሰውነት አናየውም፣ በመንፈሳዊ ሁኔታ እናየዋለን። ዓለማችን ወዴት እየሄደች እንደሆነ ዓለማችን የምትሄድበት መንገድ ሁሉ እኛን ይዛን ስለምትሄድ እኛን ይዛን ስለምትራመድ ካላወቅን የምንጠፋበት ወይንም የማንድንበት ሁኔታዎች ውስጥ የምንገባበት ነገር ሁሉ አዝላ ይሆናል የመጣችው ዓለም ምን ይዛለች የሚለውን ዛሬ ዓለም ምን ይዛለች፣ በጀርባዋ ምን አዝላለች፣ ምንስ አርግዛለች፣ ምንስ ልትወልድ ነው የሚለውን እንድናይ ነው። ዓለማችን አርግዛለች። የምትወልደው አንድ ነገር ያለ ይመስለኛል። ወደ ምጡ ልትደርስ ትንሽ ቀርቷታል። ሆዷ ግን እጅግ በጣም ቀኑ ደርሷል። አንድ የሚወለድ ነገር እንዳለ ከፊታችን ይታየኛል። እናንተ ይታያችሁ ይሆን? እርግጠኛ ነኝ ብቻዬን እንዳልሆንኩኝ። ዓለም ማርገዟ ያልገባው ሰው ይኖራል ብዬ አላስብም። የመውለዷን ቀን እየተጠባበቅን ይመስለኛል። ዓለም የያዘችውን እርግዝና ከመውለዷ በፊት የሚያስፈልጉን ነገሮች አሉ። አንድ መንፈሳዊ ጥበብ ደግሞ የእግዚአብሔር መንፈስ ትዝ ይላችሁ እንደሆነ ጴጥሮስ ኢየሱስ ክርስቶስን 3 ጊዜ ነው የካደው በስጋው በነበረበት ሰዓት ማለት። በመንፈስ ግን ሲታደስና በመንፈስ ግን ሲታነጽ ለኢየሱስ ክርስቶስ የሚሞት ዋና ሐዋርያ ሆነ። ይሄንን ሁለት ልዩነት የምናየው እቺን ዓለም በስጋ ካየናት እንደ ጴጥሮስ ከሃዲ ነው የምንሆነው። በመንፈስ ቅዱስ ካየናት ግን በዚህ አስጨናቂ ሰዓት ዓለም በምጥ ልትያዝበት በደረሰችበት ባረገዘችበት ሰዓት ዋና ሰራተኞች ነው የምንሆነው። እግዚአብሔር ሁላችንም ሰራተኞች እንድንሆን የጠራን ሰዓት ነው። ገብቶን ይሆን? ነቅተን ይሆን? ዓለም ማርገዟ ገብቶን ይሆን? ሆዷን ተመልክተነው ይሆን? ዓለም አርግዛለች። ዓለም ወልዳ ሳትገላገል ዓለም ያዘለችውን ሳታወርድብን ላያችን ላይ የእግዚአብሔርን ቀን የምትጠብቁ ሰዎች፣ እግዚአብሔርን የምትፈልጉ ሰዎች፣ ዛሬ ስለ ገንዘብ፣ ዛሬ ስለ ስራ፣ ዛሬ ስለ ጤና፣ ዛሬ ስለ መውጣት ስለ መግባት የምንጠይቅ ሰዎች አስቀድመን የእግዚአብሔርን ነገር እንድንጠይቅ ጠይቃችኋለሁ። አስቀድመን እግዚአብሔርን ያንተ የሆነውን ጥበብ ስጠኝ ብለን እንድንጠይቅ ለምናችኋለሁኝ። ዓለም ልትወልድ ቀኗ ደርሷል። እርግዝናዋ ታይቷችሁ ከሆነ እኔ እንጃ። ዓለም ያዘችልንን ነገር ላያችን ላይ ሳታራግፈው ከእግዚአብሔር ጋር እውነተኛ ግንኙነት ያስፈልገናል። ከአምላካችን ጋር እውነተኛ ግንኙነት ያስፈልገናል። ከቅዱሱ ጋር እውነተኛ መገናኘት ያስፈልገናል። ከእግዚአብሔር ጋር እንደ ግድግዳ ተለያይተን አምላኬ ብንለው አይሆንም። ከበድ ያለ ቀን ከፊታችን እየመጣ ነው። እውነትን ያዘለ ኢየሱስ ክርስቶስ የተናገረውን ቀን ያዘለ ቀን ከፊታችን እየመጣ ነው። በዓለም ግምግምታና ትርምስ አንሸወድ። ዓለም እየተተራመሰች ያለችው አእምሮአችን ሳይረጋጋ ወዳልተረጋጋ ነገር ውስጥ ልትከተን ነው። ዛሬ ግን መተንፈስ በምንችልበት፣ መናገር በምንችልበት፣ መጮህ በምንችልበት፣ ማስረዳት በምንችልበት ኢንተርኔታችንን በሆነ ነገር ከመያዙ በፊት ይሄ ያለው ነው የሚጠቀመው ይሄ ያለው አይጠቀምም ከመባሉ በፊት ስለ እግዚአብሔር እንድንጨነቅ ጠራችኋለሁ። ስለ ታላቁ አምላክ እንድናስብ ጠይቃችኋለሁ። ምክንያቱም ከዛ ጋር የተያያዘ ስለሆነ ህይወታችን የመዳናችን ሚስጥር ከሱ ጋር በእውነተኛ መንገድ የተያያዘ ስለሆነ ዛሬ ሮብን አጠር ያለ ነገር ነው ላቀርብላችሁ የተነሳሁትኝ። በፓርኪንግ ሎት ላይ ይገኛለሁኝ ከስራ ቦታ። እስቲ አይናችንን በመንፈስ ቅዱስ ኃይል ከፍተን እንየው። ዓለም ምን እየሰራች ነው? ወዴት እየሄድን ነው? ከመውለዷ በፊት ዓለም ችግሯን ላያችን ላይ ከመውለዷ በፊት ከእግዚአብሔር ጋር ግንኙነታችንን መልካም ልናደርገው ይገባል። እግዚአብሔር ጋር ለመመለስ 1 ደቂቃ አይፈጅም። እግዚአብሔርን ይቅርታ እንዲያደርግልን ጠይቀን
በክርስቶስ አምነን ከሱ ጋር ያለንን ግንኙነት እውነተኛ ማድረግ እጅግ በጣም ቀላልና እግዚአብሔር እንድንሰቃይ የማይፈልግ አምላክ ነገር ግን አባትነቱን እንድናቅ ጥሩ ግንኙነት እንዲኖረን የሚፈልግ አምላክ ነው። ዛሬ ድምጼን የምትሰሙ ሁሉ ኃላፊነቴን አውርጃለሁ። ከልጅነቴ ጀምሮ በልቤ ያስቀመጣቸው ነገሮች አንዳችም ሳይቀሩ ሆነዋል። አንዳችም ሳይቀሩ ይሆናል። ይሄ ሁሉ በልብሽ ያስቀመጥኩት እኔ ነኝ አለ። ይሄንን ቀን እንድናየው ጠራቸዋለሁ። ይሄንን ቀን እንድንታዘበው ጠራቸዋለሁ። ይሄንን ቀን ምንድነው ብለን እንድናየው ጠራቸዋለሁኝ። ይሄንን ላስተላልፍ ነው ዛሬ የወጣሁትኝ። የመንፈሳዊ ልቦናችን እንዲከፈትልን እግዚአብሔር ያላቸውን ቃሎች እንድናዳምጥ እግዚአብሔር የተናገራቸውን ያስቀመጠልንን ነገሮች ምንድናቸው ብለን እንድናይ እግዚአብሔር ልቦናችንን እንዲከፍትልን እንጠይቀው። ዛሬ ይሄን ልላችሁ ነው የወጣሁትኝ። የተባረከ ቀን ይሁንላችሁ። ሰላም ያገናኘን። አብራችሁኝ ስለቆያችሁ ከልብ አመሰግናለሁኝ። ቅዳሜን በቪዲዮ ሮብን ደግሞ በኦዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ሮብ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።